ማንቸስተር ዩናይትድ በፈጣሪ ስም ይወላችሁ ትክክለኛው ማንቸስተር ዩናይትድ ይሄ ትክክለኛው እኛ የምናቀው ይህ ነገረኛ ይሆናል አይደል? ይሆነ እንደዚህ ያንተን ስተት ፈልጎ ባንተ ስተት ላይ ተጠቅሞ አሸንፎ የሚወጣ ትክክለኛው ዩናይትድ ይሄ ነው እኛ የምናቀው። ምክንያቱም እኔ ከድሮ ጀምሮ ዩናይትድን አውቃለሁ። በቃ እንዲህ ነው የሚያደርግ ዩናይትድ። አንድ ጎል በሆነ ስተት ከገባብ ሌላ ያገባባል እንጂ አንተ አታገባበትም። በቃ ትክክለኛ ዩናይትድን አይቻሉ። ሲጀምር ካሪክ ማለት ነው የሆነም ጊዜ እኮ እናንተን ይዟችሁ የነበረ ሰዓት ላይ ሲወጣን ያላመንኩበትም ነበር፣ ደስ አላለኝም ነበር። ሶሊሼር እና እሱ ምንም አላሳመኑኝም። ይሄ ሰውዬ በጣም ነው የሚችለው፣ በጣም እግዚአብሔርን። አንተ በቃ የፈለገውን ነገር አድርጎት አሁን ሰው ሲያየው ኳሱን እኮ ሲቲ ነው የያዘው። ምን ሙከራ የበለጠው ዩናይትድ ነው። ሲቲ ምንም ነገር ውስጥ የለ። እኔ ከዚህ በፊት ተናግራለሁ። ሲቲ ታይትል ኮንቴንደር አይደለም ዘንድሮ። ዋንጫው ለአርሰናል ነው የሚገባው። እኔ ይኸውላችሁ ሊደብራችሁ ይችላል ይሄን ስናገር፣ ግን አርሰናል ዋንጫው ይገባዋል። ለምን ካላችሁኝ በደንብ ፎርም ላይ ያለ ቲም የሚገባው ስለሆነ ነው ይሄንን የማወራው። የቼልሲ ደጋፊዎች በዚህ ንግግሬ ሊደብራችሁ ይችላል። እኔ የሚደብረኝ ምኑ መሰላችሁ? አርሰናል ዋንጫ መብላቱ ሳይሆን የአርሰናል ደጋፊ የሚከፍትብን አፉን ነው እንጂ እኔ ሌላ ምንም ነገር አይደብረኝም። ቲሙ ይገባዋል። ዛሬ ዩናይትድ ያሳየው ፐርፎርማንስ ግን ማለት ነው ሌላ ታሪክ ላይ ያለ ፐርፎርማንስ። በጣም ይመቻችሁ። እውነት እኔ ደስ ነው ያለኝ እግዚአብሔርን። በስመ አብ እንዴት ነው የምትችሉ? ይሄ ዶርጉ አይደለ ደርጉ ነው። ይሄ ደርግ ነው። እንደዚህ አይቻልም። ርበለ ኮስተር ያለ እንደዚህ ነገር ነው አይመቸኝም። አንተ እዚህ ጋር ምንም የምታመጣው ነገር የለም፣ ማዳመጠ ነገር የለም ማለት እዛ ጋራ ደግሞ ወረ ማቲያስ ኩኛ ሲጀምር ቆይ ምን ሆኖ ነው? ቆይ ምንድነው? ዩናይትድ ዛሬ የሆነ ነገር ሆኖ ነው የገቡት። ሲጀምር ካሪክ አይደንቲቲው አለው ገብቷል። የዩናይትድ አይደንቲቲ ያለው በቃ ዳትስ ዋይ እንደዚህ ቅጥቅጥ ያደርጋችሁ። በጣም ይመቻችሁ። እግዚአብሔርን ተመችቶኛል ነው። አሉላ ፍሬው ምን አለ? ማንቸስተር ዩናይትድ ብራንድ ነው አለ። በቃ ይሄ ነው ብራንድ። እኛ የምናውቀው ብራንድ ይሄ ነው። በቃ በአዲስ አሰልጣኝ የተጫዋቹን ተጨምሮ ደርቢን እንደዚህ ቅጥቅጥ ስታደርገው ይሄ ነው ብራንድ። በቃ ጽድት ያለ ብራንድ። የሚያስፈልግን 3 ነጥብ ከሚያስፈልግ ክለብ ላይ በሜዳክ ላይ ጽድት ይው በቃ ልቅም ያለ 3 ነጥብ እቺ ናት። በቃ ሐላስ ይሄ ነው ብራንድ ማለት ነው። ካስሜሮ የ7 ደቂቃ ተጫዋች አይደለም። ካስሜሮ እንደዛሬ ወጣትነት ተሰምቶት አያውቅም። ጭራሽ ነው ማያውቀው። እንዴ ተጫዋች ወኔ ያንተውት ይሄ እኔ ፖርቹጋል ላይ ያሉት ራሱ እኔ በስም መመሳሰል ነው እንጂ ጭራሽ ተውት። እሱ አይመጣውም። ግን አረ ወኔያችሁ ራሱ ደስ ሲል በኢየሱስ ስም ፈላው። እንደውም ይኸውላችሁ ከሲቲ ይልቅ ማለት ነው ዩናይትድ ለዋንጫ ያስፈራል። በቃ ምን አባታ አመጣል አንተ ጡጦ ጠቢ፣ ምን አባታ አመጣል ዩናይትድ ለዋንጫ ያስፈራል። አንተ እበት ምንድነው ናችሁት እንዴ? ዌር ኢዝ ሃላንድ ኤርፖርት ዲስ ዌይ ብላለች። ዌር ኢዝ ሃላንድ ዌር ኢዝ ኤቭሪባዲ ዌር ኢዝ ዞዝ 11 ፕሌየርስ ዌር አር ዘይ? ለማንኛውም በቋጠሮ አሁንም ይችለናል፣ ተገኘም እንቀጥላለን። እስከሚበላ ድረስ ይሄ ዋንጫው ተበልቷል ተብሎ እስከምናስጨበጭብ ድረስ ቋጠራችን ይቀጥላል። የማታውን ጨዋታ ነው በረካ ያርግልን። ጎይኬሬ ሃትሪክ የሚሰራ ያርግልን። ማነው ቸርኪ? ይመችህ ካሪክ። የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል? እግዚአብሔር 3-0 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ። 5 ነው አክቹሊ ያገባ ነው። በተለይ የማውንት መሻሩ በጣም አናዶኛል። እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ። ሌላ ምን ልላችሁ ነው? እናንተ ፎቃቃ ወያሎች ውለታችን አለባችሁ። ይኸውላችሁ እኛ እንደናንተ ክፉ አይደለም። ለማንኛውም ፎሎ ማድረግ እንዳይረሳ፣ የገባችሁ ኮፒ ሊንክ ምናምን አድርጉት። ብቻት ይበላችሁ ያራዳ ልጆች። ዛሬ ሴሌብሬት ብናደርገው የት ነው? ኤግዚቢሽን ማዕከል ጆኒ ራጋ፣ ልጅ ሚካኤል፣ ናቲማን፣ ኤደን፣ ባታ ገብረት ምናምን ኃይሌ ሩት አሉ። ዛሬ እዛ ሴሌብሬት እናደርጋለን። ይመቻችሁ። ነው እኮ ተናግሬያለሁ። ሲጀመር ማንቼ ብራንድ ነው ገባ አይደል? ብራንድ ነው በቃ። እዴ ስንት ጎል ተሰረዘበት ምናምን እንጂ 5 ምናምን እኮ 5 መሆን ነበር። ፈርስት ሃፍ 3-0 መሆን ነበረበት። እድሜ ለዶራኑማ ፈላው። ሌላ ትራንስፈር ዊንዶው ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው። ዱቄት 3 ጌማቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈ ማንቼ ይችላል። አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል። የኛ ቋጠሮማ አደብትሽ ኖሮ እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ፣ ሲቲን አስጣልሽልኝ፣ ቋጥሬ ብቻ ቶፕ 4 አስገባሽ ነበርኩ። ቋጥሬ ሳትቺ
ውልዝ ምናምን ያሸንፋል ትያለሽ። እኔ መቼም ነው ማንም ነው ማሸንፍሽ ከኔ ውጭ ገባሽ አይደለ? ማንቼ ብራንድ ነው በቃ ብራንድ ነው እንዴ። እነዚህ አድክሞች ቻንስ ያደረጉባቸው ማን ነው? the city is yours 20,000 fucking empty seats are you fucking sure? ፈላው በሌላ ቪዲዮ እመጣለሁ። ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት ቆለየነ ነው መለ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት ይሄ ነው ማንቼ አባቴ ይሄ ነው ማንቼ ፈላው ቱበልሽ ወያለው ልምናል ቱበል ድሮን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እናታለክ ደሙ ቀርተኛ ፈላውላ